በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የካቲት 28 ቀን የሚከበሩ ዓመታዊ ቅዱሳን በዓላት፦ ቅዱስ ቴዎድሮስ ዘሮም። ቅዱስ ቴዎድሮስ ዘሮም ሰማዕትነትን በክርስትና ለሃይማኖት የሚከፈል የመጨረሻ ዋጋ መስዋዕትነት ነው። ሰው ለፈጣሪው ሰውነቱን ሊያስገዛ ሀብቱን ንብረቱን ሊሰጥ ይችላል። ከስጦታ በላይ ታላቅ ስጦታ ግን ራሱን አሳልፎ መስጠት ነው። ራስን መስጠት በትዳርም ሆነ በምናኔ ውስጥ ይቻላል። የመጨረሻ ደረጃ ግን ሰማዕትነት ነው። አማን መነኑ ሰማይ ጣይማ ለዚህ ዓለም ወታገሱ ሞተ መሪረ በእንተ መንግሥተ ሰማያት እንዳለ ቅዱስ ኤፍሬም ሶርያዊ በውዳሴ ማርያም። ሰማዕታት ማለት ሰማዕትነት ማለት መራራው ሞት ስለ ፍቅረ እግዚአብሔር ሲሉ መታገስ ነው ሰማዕትነት። እርሱ ቅሉ መድኃኒታችን ክርስቶስ የሰማይና ምድር ጌታ ሲሆን ሀፍረተ መስቀልን ታግሶ ሙቶልን የለ። በዓለም ያሉ ብዙ እምነቶች ስለ መግደል በቀጥታም ሆነ በተዘዋዋሪ ያስተምራሉ። ክርስትና ግን መሞትን እንጂ መግደልን የሚመለከት ሕግ የለውም። እርሱ ባለቤቱ ጠላቶቻችሁን ውደዱ፣ የሚረግሟችሁን መርቁ፣ ስለሚያሳድዷችሁም ጸልዩ ብሏልና። ነገር ግን ዕለት ዕለት ራሳችን በሃይማኖት በምግባር ካልኮተኮት ነው ክርስትና በአንድ ጀንበር ፍጹም የሚሆንበት እምነት አይደለምና በፈተና መውደቅ ይመጣል። በተለይ የዘመኑ ክርስቲያን ወጣቶች ልናስተውል ይገባል። የቀደሙ ወጣት ሰማዕታት ዜና የሚነገረን እንድንጸና፣ እንድንበረታ፣ መንገዳቸው እንድንከተል ነውና። ቅዱስ ቴዎድሮስ በዘመነ ሰማዕታት በ3ኛው መቶ ክፍለ ዘመን በቀድሞ የሮም ግዛት ውስጥ ከተነሱ ታላላቅ ሰማዕታት አንዱ ነው። በወቅቱ መሪ የነበረው ከሃዲው መክሲሚያኖስ ክርስቶስን ክደህ ለጣዖት ስገድ፣ በከተማዋ ላይ ሾመሃለሁ ቢለው ለእኔ ሀብቴም ሹመቴም የክብር ባለቤት ኢየሱስ ክርስቶስ ነው አለው። በዚህም ጊዜ ንጉሱ ተቆጥቶ በብረት ዘንግ አስደበደበው፣ በመንኮራኩር አበራየው፣ ለአናብስት ጣለው፣ አካላቱን ቆራረጠው፣ በእሳትም አቃጠለው። ቅዱስ ቴዎድሮስ ቀዮቹን ስለ ቀናች ሃይማኖት ሲል በትዕግስት ተቀበለ። በፍጻሜው አንገቱን በሰይፍ ተመትቶ 3 አክሊላት ወርደውለታል። ከፈጣሪው ዘንድም ነጭ መንፈሳዊ ፈረስና ቃል ኪዳን ተቀብሏል። ስሙን የሚጠራ መታሰቢያን የሚያደርግ ዋጋው አይጠፋበትም። አምላከ ቅዱሳን ከቅዱሱ ሰማዕት በረከት ይክፈለን፣ አይተወን፣ አይጣልን። በቸርነቱ በበረከቱ ይጎብኘን፣ ጾሞ ለማበርከትም ያብቃን። በዚህች ዕለት ከቅዱስ ቴዎድሮስ ጋር የተሰዉት ሰማዕታት 6304 ሰማዕታት ይታሰባሉ። እግዚአብሔር ለእኛ የሰማዕትነትን ሥራ ይሰጠን ዘንድ ቅዱሳን ስለሚሆኑ ሰማዕታት እንማልዳለን። ስርዓተ ቅዳሴ ቁጥር 73 ሰላም ለልብከ እንተ አልቦቱ ቅያሜ ወለህሊናከ ሰላም ምዑዝ ከመአበሜ ቴዎድሮስ ኃያል ሰማዕታ አስጢር ወሮሜ ተማይጸንኩ በኪዳነከ ዘተከስተ አምሳለ ጊሜ እንበለ ንስሐ ኢይሙት ወስከኒ ዕድሜ። ዮሐንስ ጻድቅ ዘምኔትከ ኤጎራ እስመ ይእቲ ትትባሃል ካሌታ ለሊት ወስጥራ ደብረ ጉንድኒ በአትከ ልቦናከ ዘያፈቅራ ወቴዎድሮስ ሮማዊ ዘሰማይ ሀራ ድናግል ለክብርከ በከበሮ ዘመራ። ሰላም ለደብርከ ዘይብልዋ ኤጎራ ዝእይክል ቀሪ ቦታ ጋኔነ ቀትር ሲሳራ ዮሐንስ መዋኢ ከመለባራ ቆዲቦራ ምስለ ቴዎድሮስ ሰማዕት ዘይነው ግሞራ ለነፍስየ ነዳይት በምህረትከ ነጽራ። ከቅዱሳን አባቶቻችን ረድኤት በረከት ይክፈለን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።